ታዲያስ አዲስ ሄሎ ጤና ይስጥልኝ አሴት እና ነሽ እንኳን ደስ አለሽ Thank you በጣም እግዚአብሔር ያክብርልኝ እግዚአብሔር ይመስገን Thank you ሰይፍሻዬ እንዴት ነበረ ውድድሩ በጣም ታፍ ነበር ከምነግርህ በላይ 109 ሀገራት ነበር የተሳተፉት በጣም ከብዶኝ ነበር ለምን እኔ ምንም ተዘጋጅቼ ስልህ እንደነሱ አልተዘጋጀሁምና እንደነሱ እንዳልተዘጋጀሁኝ እግዚአብሔር በጣም ሞገስ ሆነኝ ከምነግርህ በላይ እና በጣም ጥሩ ውድድር ነበረ 109 ሀገራት የተሳተፉት ሁለተኛ ነው የወጣሁት ኢትዮጵያ የመጀመሪያው ነው እንደዚህ አይነት ውድድር ላይ እንደዚህ አይነት መድረክ ላይ እንደዚህ አይነት ውጤት ሲመጣና በጣም ብዙ ነገር ነበር ሰፈር ያደረኩት መድረስ ግን እግዚአብሔር ይመስገን እግዚአብሔር ካሰኝ እነሱ ተዘጋጁ ስትይ በምን ተዘጋጁ ያንቺስ ክፍተት ምን ነበር ምክንያቱም ውጤቱ በራሱ በጣም አስደሳች ነው እኮ በጣም ነው የሚገርመው እኔ አልዋሽህም እነሱ ያላቸው ዝግጅት ስልህ እነሱ ማለት በሀገራቸው ነው የሚደግፋቸው ቦትስዋና ያንገቷ ያረጋቸው የነበረው ፒውር ዳይመንድ $20 ሚሊዮን የሚያወጣ ዳይመንድ ነው ይሄን ያህል ነው ሀገራቸው የሚያግዛቸው እነሱ ሱቪኒር በመስጠት በብዙ ነገር እኔ ቀሚሴን በጣም ብዙ ነገርን በራሴ ነበር ከበር ያደረኩት በዚህ አጋጣሚ ማራናት አትኩ በጣም ነው አመሰግነው እሷ ናት ቀሚስ የላከችልኝ በጣም በብዙ ነገር ነበር እንትን ያልኩት እምደርስ አልመሰለኝም ነበር አልዋሽም ምንም መዋሸት ያስፈልገውና በጣም ነው ደስ ያለኝ እነሱ እዚህ በጣም ብዙ አክቲቪቲዎች ነበሩና ከዛ አክቲቪቲዎች ላይ ነው ብዙ ነገር እየወሰዱ የነበሩት ያው ሀገርህ በጣም እንደሚደግፍህ እንደማይደግፍህ ማየት ይፈልጋሉ እኔ ደግሞ አንድ ሰው የለም ነበር ክራውድ ውስጥ ቺር ያደረጉልኝ የነበሩት አፍሪካዎቹ ነበሩና ኢትዮጵያውያን አልነበሩ ያ ነበረ ብቻ እግዚአብሔር ይመስገን በጣም ደስ ይላል እንግዲህ አስቢው በዚህ ደረጃ ከአፍሪካ አንደኛ ከዓለም ያልሽን ቦታው ሳይው ሁለተኛ በጣም ትልቅ ውጤት ነው በራሱ ይሄ እውነቱን ለመናገር ቀደም ሲነበር አሁን $20 ሚሊዮን ወይ ዳይመንድ አድርገው ሊመጡ ይችላሉ አንቺ ግን ራስሽ ዳይመንድ ሆነሽ ነው የጠበቅሻቸው ሄሎ ሰርቼ ማለት አልችልም ግን ሄላ እንደገና ቀጥይልኝ እሺ ብዙ ነገር አድርጌያለሁ ማለት አልችልም አልዋሽህም ማኔጅመንት የራሱ በጣም ከባድ ነበረ ብዙ ነገር አጋጥሞን ነበርና የእናትና የአባቴ ጸሎትም ነው እንደውም እንደዛ ቢዚ ነው ማሰባ ምናልባት ሰይፎን ኢቢኤስ ላይ ሁሉ መጨረሻ ሰዓት ላይ ፕሮግራም ልንሰራ ስንዘጋጅ ነው በመሃል የተላለፍነውና ስለ እናትሽ ስሰማ ለእናትሽ የተለየ ቦታ አለሽ እስኪ ስለ እናትሽ ንገሪን እስኪ እናቴ ፖሊስ ናት እና አባቴ ደግሞ ሹፌር ሆኖ ነው ያሳደገኝ በጣም ቤተሰቦቼ በጣም ኢንቨስት አድርገውብኛል ከምነግርህ በላይ ካቴድራል የተማርኩት እና እንደዚህ ውድድር ውስጥ እንደዚህ አይነት ኢንዱስትሪ ውስጥ ገባለሁ ብዬ አስቤ አላውቅም አልዋሽህም ሁልጊዜ ትምህርት ላይ ነበርኩኝ ትምህርት ቤት ጥሩ ተሳትፎ ነበረኝ እና በጣም ቤተሰቦቼ በእኔ ላይ አክስቴ አጎቴ እንትና ብዬ ማወራው ራሱ የለኝም አዲስ ፖይንት በጣም ብዙ ሰው ነበር በእኔ ህይወት ውስጥ ኢንቨስት ያደረገው እናቴ ፖሊስ ናት እና በጣም በስነ ምግባር እግዚአብሔርን በመስራት ቤተክርስቲያን ውስጥ ነበር ያሳደጉኝ እና እዚህ ከሌሎች ከልብሶቹ ከምናምን ባለፈ አንድ ወር ስለሆነ አብረናቸው የምንቆየው እናህንም በጣም ያሉ ይመለከታሉ እና እግዚአብሔር በጣም ያረዳኝ አስተዳደግም ጥሩ ነው እና ተቆንጥጠን ማደጋችን ጥሩ ነው በጣም እና እግዚአብሔር ይመስገን ጥሩ ቤተሰብ ነበረኝ በጣም በቃ ስወጣ በጣም እያለቀሱ ነበር በስልክ እያወሯቸው ነበረው ለምን ይሄ አንዳንዴ ኢትዮጵያ ውስጥ እናቀለዋለሁ ያውቃለሁ እዚህ የሚሰጠኝን ክብርና ኢትዮጵያ ስመጣ ላይመጣጠን ይችላል አምናት ጎይንተ ላይ ግን እግዚአብሔር ይመስገን በጣም ደስ ነው የሚለው አሁን በቀጣይ ምንድነው የምንጠብቀው ምክንያቱም እዚህ ውድድር ላይ ተሳትፈሻል ቀጣይ እቅዶች አሉሽ ሀሴት ኦፍ ኮርስ አሁን ሰይፍሻ ሚስ ወርልድ አፍሪካ ሲሆን I have to travel Africa tour Africa ግን ከዛ ባለፈ እኔ ኢትዮጵያ ውስጥ ማድረግ የምፈልጋቸው ብዙ ነገሮች አሉ ብዙ ሰዎች ከኔ ይጠብቃሉ
እንደምታውቀው ሆፕፉሊ እናንተ እንደምታውቁት የተከታተላችሁ ከሆነ ከሁለት እርዳታ ድርጅቶች ጋር ሰራለሁኝ። አንደኛው መስጠት ይባላል። እናቶች ጋር ነው የሚሰራው። ጎዳና ላይ ያሉ እናቶች ብቻ የእጅ ስራ ለምደው ራሳቸውን ፋይናንሻሊ ኢንዲፔንደንት እንዲሆኑ የሚያደርግ ድርጅት ነው እና ከዛ ባለፈ ደግሞ ማያ ፋውንዴሽን ይባላል። አበባው የሚባል ሰው ነው የሚመራው፣ እሱን የመሰረተው እና እኔ እዚህ ጋር ቆሜ ስለነሱ ሳወራ ለወሬ ድምቀት ላደርጋቸው አይደለም ያወራሁት። ኢትዮጵያ ውስጥ በጣም ብዙ ዳይፐር ፋብሪካ አለ፣ በጣም ብዙ ነገር አለ እና ለእነዚህ እናቶች አንዳንድ ነገሮች ማመቻቸት ፈልጋለሁ እግዚአብሔር ከረዳኝ። ከዛ ባለፈ ደግሞ ኢትዮጵያን ገጽታ በጣም መለወጥ ፈልጋለሁኝ። እዚህ እኛ ራሳችንን እንደምንሰጠው ቦታ አይደለም እነሱ ለኛ የሚሰጡን። በጣም ከፍለን ምን በላይ አይመስላቸውም ባይገርምህ። እና በጣም ነው የሚያሳዝነው። እኔ አውቃለሁ ኢትዮጵያ ማን እንደሆነች፣ ኢትዮጵያ ምን እንደሆነች፣ ምን አይነት ህዝብ እንዳለን እኔ አውቃለሁ። ግን እነሱ አያውቁም። ያሉንን ታሪኮቻችንን ለራሳችን ነው እንጂ የምንነግረው። እዚህ ስነግራቸው በጣም ነው የሚደነቁት። ለምን አንኮሎናይዝድ የሆነች ሀገር ከሆነች እኛ እነሱን ነፃ ማውጣት አለብን አሁን ካሉበት ችግር እና ኢትዮጵያን በደንብ ለእነሱ መሳል እፈልጋለሁ እና እግዚአብሔር ከረዳኝ ሀገር ውስጥ ያሉት ነገሮች ማድረግ የምችለው ነገር ካለ በጣም በብዙ ሀገሬን ማገልገል እፈልጋለሁ። ለምን የተሰጠኝ ነገር እኛ ሀገር ሜቢ ሰጥ ብሎ የቁንጅና ውድድር ሊመስል ይችላል፣ ግን ኢትስ ሞር ዛን ዳት በጣም ብዙ ነገር ነው። የቁንጅና ውድድር ብቻ አይደለም። በጣም እኮ እያየው ነው። በዓለም አቀፍ ደረጃ ትልቅ መነጋገሪያ ነበረ ህንድ ላይ በተደረገው የዓለም የቁንጅና ውድድር። ከአፍሪካ አንደኛ ከዓለም ሁለተኛ ነው የወጣችው ሴት። አንዴ ላሴት እስኪ በእናታችሁ እንኳን ደስ አለሽ ሴት። ታይላንዷ አንደኛ የወጣችው በምን በልጣሽ ነው ማለት ይታወቃል። እንዴት እያየው ነበረ። ምንም የተለየ የሚገርም ነገር ለኔ ወይ ስለማደላ ይሆን አላውቅም። አይ ከውጭ ሰበታለች። ምንድነው አሁን ለምሳሌ እንግዲህ እንዳልኩክ ነው። እኔ አልወስንም በዚህ ለመምጣት ሳስብ በጣም ብዙ እንትኖች ፐብሊሲቲ ኢሜጅ ላይ ለመስራት ነበር። ለምን እነሱ በጣም ማተር ያደርጋሉ ለእነሱ ማለት ነው። ሀገሯ ይደግፋታል፣ ሀገሯ ያውቃል ውድድር ውስጥ እንዳለች ምናምን የሚለው ነገር እና ታይላንድ ሺሃድ ሞይዘን 20 ሰው 30 ሰው ክራውድ ውስጥ እኔ እሱ ነው ብዬ አላስብም። እነሱ የራሳቸው ምክንያት ይኖራቸዋል። አይ ዶንት ነው። ግን እንዳልኩ ከዚህ በኋላ ለሚመጡት ውድድሮች እኛ ከዚህ በላይ ማድረግ እንችላለን። እዚህ ኢትዮጵያንስ እኔ በጣም ከማንም የሚበልጡ ቆነጃጅት የሆኑ ሴቶች ኢትዮጵያ ውስጥ አሉ ብዬ አስባለሁ እና ወደፊት በደንብ ደግፈን ስንልካቸው እንግዲህ እናያለን ሪዝናቸው ምን እንደሆነ። ሌላው ምናልባት የውጭ ውበት ብቻ ሳይሆን የውስጥ ውበትም እንዳንድ መመዘኛ ነበርና ላንቺም የቀረቡልሽ ሀገርሽን ያስተዋወቅሽበት መንገድ አለ። ስለሱ እስኪ ትንሽ ነገር ንገሪኝ። የመጀመሪያ ናሽናል ኮስቱም የሚባል አለ። የሀገራችን የምናሳይበት የሀገራችን አልባሳት የምናሳይበት 2 ውድድር ነገር ነበረ። የመጀመሪያውን ፈርጥ ዲዛይን ነበር የሰራልኝ ፈርጥ ሉል በጣም አመሰግናለሁ። በአጋጣሚ ለምን ሴሻ ከባድ ነበር በጣም ለእኔ ልብስ ማግኘት አልዋሽም። ለምን በጣም ብዙ ሰው ሪች አውት አድርጌያለሁ። ይሄ ዓለም አቀፍ ውድድር ነው። ሁሉንም ነገር በራስ ሸፍነህ አትችለውም። ገባ 24 ቀን ነው እና የምንቆየው። በጣም ብዙ ሰዎች ቴክስት አድርጌያለሁ። በጣም ብዙ ሰዎች ጋር ፐርሰናሊ ሄጃለሁ። ግን ማንም ሰው ማውራት አይፈልግም ስለዚህ እና ፈርጥ በጣም ነው የማመሰግነው። የእሱን ልብስ ነበር የለበስኩት። ቀጥሎ ፍርዶሳ የምትባል ዲዛይነር አለች። በጣም ነው የምወዳት፣ በጣም ነው የማከብራት። በብዙ ነገር ነው አብራኝ የሆነችው። ፍርዶሳ የኦሮሚያ ልብስ ሰርታልኝ ነበር። ፋይናል ላይ አድርጌዋለሁ እና የተለያዩ የኢትዮጵያ ባህላትን ለማሳየት የሞከርኩኝ ነበር። ብዙ ጊዜ ሀበሻ ቀሚስ ብቻ ነው እና የምንለብሰው። ያንን ለማስተካከል የሞከርኩኝ ነበር። ከዛ ባለፈ ከቀን ላይ ከምናረጋቸው ልብሶች ላይ ኢትዮጵያ ተች ያለው ልብስ ለማድረግ እየሞከርኩኝ ነበረ። እሱን ገነት ዲዛይን ነበር እየሰራችልኝ የነበረችው። ያው እንዲህ እንትና ዲዛይን ካልኩኝ ብዙ ሰው ሚስ ላረግ እና ብቻ ብዙ ሰው ነበር አብሮኝ የነበረው። 10F ኮሌክሽን፣ ባያ ዲዛይን፣ ናታኒም ክትወር በጣም ብዙ ሄላዝ ነበር። ሄላዝ ቤቲ የሚባል የኢትዮጵያ ሜካፕ ይዤ ነበር የሄድኩት እና ከዛ ጀምሮ ራሱ ብዙ ነገር ለማድረግ ሞክሬያለሁ እና እግዚአብሔር አየልኝ ድካሜን። እግዚአብሔር ይመስገን። አንድ ላይ ከዚህ ሄደሽ በቆየሽባቸው ጊዜ የነበረው ሁኔታ እንዴት ነው? ከአጠቃላይ ከተወዳዳሪዎች ጋር የነበረው ስሜት፣ እርስ በርስ ያለው የተለየ ነገርስ ምን አጋጠመሽ?
እውነት ለመናገር እኔ ከዚህ በፊት ሌላ ውድድር ሄጄ ነበረ። ሳውዝ አፍሪካ የተዘጋጀ ውድድር ሚስ ቲን ዩኒቨርስ ይባላል እና በጣም ደስ ይላል ያለው ነገር። ውድድር ላይ ስትመጣ ብዙ ሰውን የሚያስበው ይቀናናሉ፣ ያ ነገር ይችላል። ግን እኔ ያጋጠመኝ ሰዎች አብሶ ሚስ ወርልድ ላይ በጣም ቤተሰብ ነበር የሆኑልኝ። 1 ወር ነው የቆየ ነው እዚህ 24 ቀን ነገ 4 ቀን ይሆነናል እና በቃ በህይወቴ በጣም ደስ የሚሉ ጊዜያቶችን ያሳለፍኩት እህቶችን ያፈራሁበት። አሁን በሚቀጥሉት ጊዜያት እኔ ያው ግዴታ አፍሪካን ቶር ማድረግ ስላለብኝ ሚስ ወርልድ አፍሪካ ስለሆንኩኝ ነው እንጂ ባልሆንም ራሱ በጣም በቃ እህቶች ሄጄ የምጠይቃቸው እህቶችን ያፈራሁበት እና በጣም ደስ ይላል ያለው ቆይታ። ክሩዋቸው የሚስ ወርልድ ክሩ እንደ ዲፕሎማት ነው ትሪት የምንደረገው እና ደግሞ ዲፕሎማቶችም ስታስበው 109 ሀገር ነው የወጣውና እግዚአብሔር ይመስገን በጣም ደስ የሚል ፕሮግራም ነው። ይሄ ከማን ጋር ነበር? ጓደኛ የነበርሽው በአህጉር ነው አፍሪካውያን ጋር ነው ወይንስ ከሌሎቹ? አፍሪካ አንድ ላይ ነው የሚያደርጉን እና እኔ ዚምባብዌ ማንን ጠርቼ ዚምባብዌ ከዚምባብዌ ጋር በጣም ብዙ ጊዜ አብረን እናሳልፋለን። ግን ሩሜቴ ኢኳቶሪያል ጊኒ ናት። በጣም አብረን ጊዜ እናሳልፋለን፣ እናወራለን፣ እንጮታለን። ቤተሰብ ነው የሆነው በ1 ወር ውስጥ ከምነግርህ በላይ የእነሱ ቤተሰብ ነበር ቺር ሲያደርግልኝ የነበረው እና ደስ ይላል። በጣም ደስ ይል ነበረ። አሁን በዚህ 1 ወር ውስጥ ቺክን ኬሪ ብቻ በላሽ ወይስ ከዚህ ይዘሽው ሄድሽው? አሁን ለሯጭ ቢሆን በሶል ነበር። ለቆነጃጅቶች ምንድን ነው የምትበሉት? እንግዲህ እነሱን ነው የበላሁት። በአጋጣሚ በጣም ሄክቲክ ነበር አመጣጤና ብዙ ስናከር ይዤ እመጣለሁ ብዬ ነበር። ምንም ይዤ አልመጣሁም። እንግዲህ ቺክን ከሪ በጣም ደስ ይለኛል። ምግባቸው ባይዘው በጣም ይጣፍጣል። ትንሽ ክብደት ራሱ ሳልጨምር አልቀርም ብለህ ትንሽ እንደው ስለ ውበት ቅድም ስናወራ ነበር። ስለ ላንቻውን ቁንጅና ማለት ምን ማለት ነው ሀሴት? ላይክ አሁን እያወራን ነበር ስለዚህ ባይዘው ትላንትና ማለት እኔ በጣም ቆንጆ ሰው አይተህ አነጋገሩ፣ አኳኋኑ አንተን ትሪት የሚያደርግህ መልኩ ብቻ ሳይሆን አንተን ትሪት የሚያደርግ ይሄ ካሪዝማ ኦራ የማይመቸው ከሆነ ያ ሰው ለአንተ ቆንጆ አይሆንም። እኔ አይ ቢሊቭ በጣም ብዙ ሄት ኮሜንቶች ያነበብኩኝ ነበረ ብዙ ሶሻል ሚዲያዎች ላይ ሲለቀቅ ቁንጅና እንደ የሚያየው ሰው ይወሰናል ብዬ አስባለሁ። እኔ ቆንጆ ነኝ ብዬ የማስበውን ነገር ሌላ ሰው ቆንጆ ሆኖ ላያገኘው ይችላል። ግን ከዛ ባለፈ ግን የያዝከው ነገር፣ አስተሳሰብ፣ አኳኋነ፣ ሰዎች ሪስፔክት እንዴት ነው የምታደርገው፣ አነጋገርህ ሞር ከውጫዊ ውበትህ በላይ ማር ያደርጋል ብዬ ደግሞ አስባለሁ። እንደዛ ነው የማይሆነ ያንተ መጥቷል ማለት ነው። የውስጥ ነው ውጭ። አንቺን አመንኩሽ አሁን አይ በጣም ደስ ይላል። ወደፊት እቅድና ህልም ማለት ለምሳሌ በምን አይነት የሙያ መስክ ላይ መቀጠል? ውበት መቼም እስከተወሰነ ጊዜ ድረስ ነው የሚሄደውና ማዕረጉም በቀጣይ ሀሴት የምታስበው መሬት ላይ እንዲወርድ የምትፈልገው ህልም አላት? እኔ ሰይፍሻ 2ኛ ዓመት ኬሚካል ኢንጂነሪንግ ተማሪ እሱ ነው መማረው እና እንዳልኩ ከዚህ በፊትም ትምህርት ላይ በጣም ፎከስድ እየሆንኩኝ ነበረው። ጳውሎስ ልገባ ነበር። በጣም ብዙ ኒውዮርክ ላይ ሄድ ነበር። NYU ስኮላርሽፕ ደርሶኝ ነበር። በጣም ትምህርት ላይ ነበር ፎከስ የማደርገው እና እግዚአብሔር ሳላስበው ነው እዚህ ውስጥ እንድገባ ያደረገኝ እና ፊቸር እንዲህ ነው ብዬ መናገር አልችልም፣ ግን አይኖት በጣም ጥሩ ፊውቸር እንደሚኖረኝ። ማነው ቆንጆ መሆንሽን ዲስከቨር ያደረገው? ማን መጀመሪያ ያወቀው? እናቴና አክስቴ ናቸው። እኔ በጣም ሰልፍ ስቲሜ በጣም ወርድ ያለ ነበር እና ከልጅነቴ ጀምሮ በቃ አንቺ እንዲህ ነሽ እያሉ ያሳደጉኝ ቤተሰቦቼ በጣም ነው የማመሰግናችሁ። እውነታችን ነው ለካ ነው ያልኩት። ሀሴት በተደጋጋሚ እያልሽን ነበር። በአጋጣሚ ነው እዚህ ውስጥ የገባሁት እያልሽን ነበር። እስኪ ያችን አጋጣሚ ንገሪን። እንዴት ነበር የገባሽው? መጀመሪያ ሚስ ኢንተርናሽናል የሚባል ውድድር ነበር። ሚስ ኢንተርናሽናል ኢትዮጵያ የሚባል ውድድር ፈርስት ዩኒቨርሲቲ ስጨርስ ፖስተሩን ሰው ኢንስታግራም ላይ ነው የላከልኝ። ሞክሪ እስኪ ቁመት ስላለሽ ረዥም ስለሆንሽ ሊጠቅምሽ ይችላል ብለው ነው የላኩልኝ እና ሄድኩኝም። ባይገርማችሁ 2000 ብር ነበረ መግቢያው ለውድድር ለመወዳደር። ወደክም እንትን ካልክም ክፈል ይባላል እና እቤት እናቴ ይቅርብሻለች። ግድ የለሽም ጸጥ ብለው ብሩ ሊወስዱ ነው ይቅርብሽ
ላክስቴ ደወልኩላት። ከዛ እናዬ ምን ይሻላል ምናምን ስለ በቃ ተወዳዳሪ ግድ የለሽ ኤክስፒሪየንስ አድርጊው እስከ መቼ እንዲፈርተሽ በቃ ሻይነስሽ ምናምን ይለቃል ቀስ ብለሽ ትሆኛለሽ። በዛ ነው የገባሁት። ያንን ውድድር እግዚአብሔር ረድቶኝ 2ኛ ወጣሁኝ። ምንም አንኤክስፔክትድ ነበር ለኔ በጣም እና የፖቴንሻል ምናምንም ስለሚያዩ በጣም ብዙ ናሽናል ዳይሬክተሮች ናይጄሪያ፣ ሳውዝ አፍሪካ ምናምን በጣም ቴክስት እያደረጉ ነበረ። እንደዚህ አይነት ውድድር አለ፣ በግልሽ ትወዳደሪያለሽ፣ በሀገርሽ ነው ክለሽ ነው እና አንደኛውን ውድድር ሳውዝ አፍሪካ ሄድኩኝ። ከሳውዝ አፍሪካ በኋላ እዚህ ውድድር ውስጥ ካስቲንጉ አልፎኝ ለምኜ ካስት ተደርጌ ገብቼ ነው ያሸነፍኩት። ውድድር ሚስ ወርልድ ማለት ነው። ይገርማል በጣም እና በጣም በቃ አንዳንዴ ለአንተ የተባለው ነገር የትም አይሄድም የሚባለው ነገር በጣም እውነት ነው። እና ዋው! አይ በጣም መቼ ነው የምትመለሽው? እዚህ ልንቆይ እንችላለን። ያሸነፍን ልጆች ትንሽ ልንቆይ እንችላለን። ግን እኔ እስከማውቀው ድረስ አሁን እናወራለን፣ እንሰበሰባለን። ግን እስከማውቀው ድረስ ሰኞ ነው የምመለሰው። ሰኞ 8 ሰዓት if I have any change update አደርጋቸዋለሁ። በዚህ ውድድር ላይ እንግዲህ ኦስካር ላይ ለምሳሌ ማሸነፍ በራሱ ክብሩ በቂ ነው ይባላል። አንዳንድ ውድድሮች ደግሞ የተለየም ሽልማት ይኖራቸዋልና በዚህ ሽልማት ላይ አሁን ከአፍሪካ አንደኛ ከዓለም 2ኛ ነው የወጣሽው ሴት። ከዛ አንጻር የሚገኝ ሌላ ተጨማሪ ሽልማት የሚባል ስጦታ አለ? እኔ ሰይፍሻ አላሽም የመጀመሪያውን አሸናፊ ብቻ ስጦታ ነው የማውቀው። የኔ ምን እንደሆነ አላወቅኩም። ግን አይኖ ካሸነፈችው ከታይላንድ ጋር አብረን ቶር እናደርጋለን። ያ ምናምን ሶሻል ፕሮጀክቶቻችን ላይ እነዚህ ያልኩ ኦርጋናይዜሽኖች ላይ አምባሳደር ነኝ እና ኤንጂኦቹ ላይ መስጠትና ማያ ላይ በደንብ ያግዙኛል። ከዚህ በኋላ ኢንተርናሽናል ከቨሬጅ እንዲኖረው እና እንዴት ቤል ነገር ይሄ ውድድር CNN BBC ላይ የሚዘገብ ብቻ አይደለም፣ ላይክ ሙሉ ዓለም የሚያውቀው ውድድር ነው እና ከቨሬጁ ራሱ ሞር ዘን ሽልማት ትቢሆን የታይላንዷ ሽልማትስ ምንድን ነው? ያው የምታውቂው አንቺ? ሎት በጣም ብዙ ነገር ባይ ዘ ኤንድ ኦፍ ሄር ብሬን እስከምታሸንፍ ድረስ $1 ሚሊዮን አለው። ከዛ ብዙ ነገር አለው፣ ብዙ ነገር አለው። ብዙ ብራንድ ዲሎች አሉ። ሰይፉ ወደቃ ሴት አይ ዝም ብዬ እያሰብኩ ነበር። እርግጠኛ ነኝ ለአንደኛው ያን ያህል ከሰጡ ለ2 እና ለ3 የሆነ ነገር ይኖራል። ለነገሩ አንቺ ቢሰጥሽም ቅድም እንዳልሽው ነው በጣም ብዙዎችን የመደገፍ ህልም ስላላት በአብዛኛው ለሱ ነው የምታወለው። እንግዲህ የቁንጅና ውድድር ታሪክ በእነ ሀያት ዘመን ከዛም በፊት የነበረ ነው። አሁን ድረስ አለ። የሆነ ሰዓት ላይ መቀዛቀዝ ቢኖርበትም ይኸው እስከ ሀሴት ድረስ ባለም አቀፍ ደረጃ ኢትዮጵያን የሚያኮሩ ልጆች ተፈጥረዋልና የኢትዮጵያ ማህፀን እኮ ይወልዳል እንዴ! ቆንጆ እንኳን ደስ አለሽ። ለእናትሽ እስኪ መልእክት የሚያደምጡን ከሆነ ያው ለቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። እውነት እኔ እዚህ ጋር እንደሆን እንትና የምለው ሰው ብዙም የለም ከቤተሰቦቼ ውጭ አልዋሽም። እና መጀመሪያ ናሽናል ዳይሬክተሬን ገነትን ማመስገን እፈልጋለሁኝ። ኤርሚያስንም ሚስ ወርልድ ፍራንቻይዝ አዘጋጆቹ ጥሩ ሰዎች ናቸው። በጣም ብዙ ለመርዳት ሞክረዋል። እኔ በጣም ብዙ ህልም ነበረኝ እና ብዙ ነገር ማድረግ ፈልጌ ነበር። መጥቼ ካሰብኩት በላይ ነው ያደረግኩት እና እነሱን በጣም ማመስገን እፈልጋለሁኝ። ቤተሰቦቼ፣ እናቴ፣ አባቴ፣ አክስቴ፣ አጎቶ ማንን ብዬ እግዚአብሔር ያክብርልኝ፣ ክበሩልኝ። በጣም ነው ማመሰግናችሁ። ዲዛይነሮቼ፣ እዚህ ስመጣ ብዙ ነገር የሰጡኝ ሰዎች አሉ። ትናንትና ካልኩኝ መርሳት አልፈልግም። አሁን ግን በጣም አመሰግናለሁ ሁሉንም። አብራችሁኝ ለነበራችሁ ሁሉ እግዚአብሔር ያክብርልኝ። ሆፕፉሊ ብዙ ነገር ሰርቼ ደግሞ እንደማኮራችሁ ተስፋ አለኝ። እስቲ እንግዲህ እንደ እግዚአብሔር ፍቃድ ሰኞ መጪ ከሆነ ሰይፉ በኤቢኤስ ላይ ከማዘር ጋር አብረን የምናወራበት እድል የሚመቻች ከሆነ እንገናኛለን ብለን እኛም ተስፋ እናደርጋለን። ኮርተንብሻል። ኢትዮጵያዊት ቆንጆ አይናማ ደማማን ጋብዘናል። ለሀሴት በድጋሚ በሰላም ተመለሺ። ባባይ ቻው።